እንደማይገባ አላውቅም። በቃ ተገፋቶች ቤቢ ሳይንስ ሶሪ እንኳን አትይም እንዴ? ምን እንደምታረግ ሳታውቅ ነው የምትሄደው? አንቺ ያምሻል እንዴ? ማለቴ ጓደኛዬ ናት እና ለምንድን ነው የሰጣሽው? ኧረ ዝጊ በእናትሽ። ዳይመንድ ፖሊስ ያቺ ቤት የምትባል ጨምላቃ ነው ይዛ ዳይመንድ ሲሆን ጦስ ነገር ሁሉም ነገር የጨለመው አንቺ ስጠፊ ነው። አይ ፍቅር የምን ጽፈት? አረ እኔ አውቄ ነው። ቆይ ለምንድን ነው በዚህ ልክ የምትወጪው? እኔ ነው ኦፍ ብለሽኝ የምትወጪው? የቀረ ይዘለፋል። ይሄ አዎ በዚህ በኩል ያለው በሩ ማን እየጠበቀ ነው? እናንተ እዚህ ተሰበሰባችሁት? ፍቅር መደጋግመህ ትጠይቀኛለህ ዴ? እኔ እኮ ፈቃደኛ ነኝ። አሁን ደግሞ የቀረው የእናቴ ፍቃድ ነው። እሷ እንደምንም ምክንያቷን አውቀን እንድትፈቅድልን ካደረግን በኋላ በቃ ሁሉም ነገር አበቃ። እዚህ የደረስነው እኮ ብዙ ነገር አልፈን ነው አይደል? ልክ ነሽ። ብዙ ነገሮችን አልፈን ነው እዚህ የመጣን። አደይ ግን እባክሽ አብረን ሆነን ይሄን ነገር እንሞክር። እኔ ብቻ ለትዳራችን ማሰቡን ላቁም። አደይ አንቺም እኮ ከልብሽ ፍላጎቱ ሊኖርሽ ይገባል። እሺ ዴቭ፣ እኔም እኮ ፍላጎቴ አንተ ማግባት ነው። ቆይ ለምንድን ነው እንደማልፈልግ የሚሰማ? እኔ አንተ ማግባት እፈልጋለሁ። አውቃለሁ የኔ ፍቅር። ግን የሁሉ ችግር ሲፈጠርና ታውቂያለሽ፣ አንቺ አጠገቤ አለመኖርሽን ሳስበው እጨነቃለሁ። በጣም እፈራለሁ። እኔ ቆንጆ ፈጣሪ ልብሽን ይጠብቅልሽ። የዴቭና የአደይ ፍቅር አሁንም ፈተናው እንደቀጠለ ነው። ከዚህ በፊት እንጋባለን፣ እናት አባቶችን አሳምኜ የእጅ አደርግሻለሁ በማለት ወደ ገጠር አምርቶ ነበር። ነገሩ ግን የተገላቢጦሽ ሆኖ የአደይ አባት ወደዚህ ከመጣችልኝ እኔ ለፈለኩት ሰው ነው እንጂ ምድር የከተማ ወንበዴ አታገባም ብሎ በማሰብ የፈቀደለት አስመስሎ ወደ ከተማ ከሄደ በኋላ አደይ ወደ ገጠር ስትሄድ እሷንም አግቶ ለሌላ ሰው ለመዳር ሽርንጉድ እያለ ነበር። እናትም ልጄ የማትፈልገውን ሰው በፍጹም አታገባም በማለት አምልጣ ወደ ከተማ እንድትሄድ አድርጋታለች። ታዲያ ያን ሁሉ መከራ አሸንፋ ወደ ከተማ በተመለሰችበት ጊዜ አማካሪ ያለቻት ጓደኛዋም ታማ አግኝታታለች። አሸናፊ በሮማን ፍቅር እየተሰቃየ ነው። ያለውን ነገር ግልጽ አርጌ ነግራታለሁ ብሎ ቢያስብም ዝምድናዋ ይበልጥብኛል፣ ስለዚህ ትሸሸኛለች ብሎ በማሰብ ዝምታውን መርጦ ይገኛል። ሊሊ አሁን ላይ የማስታወስ ችሎታዋ ሳይመለስ አልቀረም። ቢኪ በማለትም ስትጠራው እንመለከታታለን። አደይንም አስታውሳታለች። ፍቅር አሁንም በድጋሜ ተንኮል ሳሰር አልቀረችም። የሷ ተንኮል ከቤዛ አይተናነስምና በቤዛ ፋንታ ለምን አደይ በመድኃኒቱ ተጠርጥራ ወደ ፖሊስ ጣቢያ ትገባም በማለት ሐሳብ አቅርባ ነገሩን ሳታተራምሰው አልቀረችም። ሰላም ጤና ይስጥልኝ አድማጭ ተመልካች የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ይበል እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እያልኩኝ እስከ ቪዲዮ ፍጻሜ አብራችሁ ትቆዩ ዘንድ በአክብሮት ጠየቅኳችሁ። እሹ የምግብ ብክለት አጋጥሞት ነበርና ሐኪም ቤት ከሄደ በኋላ ዶክተሩንም አግኝቶት ነበር። ታዲያ እሹ በመሻሉ በጣም ደስ ስላለው ዶክተሩንም እያመሰገነው ነበር። እድሜ ላንተ የሰጡኝ መድኃኒት ወዲያው ነው ቀጥ ያደረገኝ በማለት ጨዋታውን አነሳለት። ግን ደግሞ በማለት ለዶክተሩ ጨዋታ ጀምሮለት ነበር። እንደ ሊሊ ራሴን ስታለው ብዬ ፈርቼ ነበረ፣ ግን ደግሞ ደህና ሆንኩኝ በማለት ያለውን እውነት ይነግረዋል። ዶክተሩም የተፈጠረውና የሆነውን ነገር አንድ ባንድ ላሹ ያስረዳውም ነበረ። ከዚህ በፊት የተፈጠረው ቤዛን ታውቃታለህ አይደል? እሷ ናት መድኃኒት ቀይራ እንደዚህ ያደረገቻት ይሎም ላሹ ሲነግረው፣ አሹም ያች ተንከሴስ ደግሞ ከዚህ ቤት ምን ታረጋለች? የጤና ባለሙያ አይደለች እንዴት መጣች? በማለትም ጠይቆት ነበረ። ቤዛ ከዚህ በፊት ፋርማሲ ስለሰራች ሰው እስከምናገኝ ፋርማሲ ክፍል ትሆን ብዬ ባስቀምጣት ለዛ ነው መድኃኒቱን የቀየረችው በማለት ያለውን እውነት ይነግሮታል። ሄለን ከቤት ደብሮኛል ከጓደኛዬ ቤት ተጫውቼ ልምጣ በማለት ወደ ሮማን አምርታ ነበር። በዚህ መሃል ታዲያ አሹ እንደታመመም ትሰማለች። ያለውን ነገር እየነገረቻት ነው። ከልጅነታችን ጀምሮ አሹን እንደምትመኘው አውቃለሁ። ለሱ ጥሩ ስሜት አለሽ፣ እሱም እንደሚወደሽ ጥንቅቅ አድርገሽ ታውቂያለሽ። ለምን ታሰቃየዋለሽ? ፍቅሩን አትቀበይም ወይ ትላታለች። ሮማን ነገሩን ቀለል ካደረገች በኋላ ራሱ አፍ አውጥቶ ስላልነገረኝ እኔ እንዴት ብዬ ወድሃለሁ ብዬ ልነግረዋለሁ? ሴት አይደለው በማለት ጨዋታውን ቀጠለችላት። ሄለንም በኋላ የሆነ ነገር ከሆነ በኋላ ይቆጭሻል፣ ስለዚህ መንገዱን ካገኘሽ ራስሽ አናግሪው በማለት ማስጠንቀቂያም ሰጣታለች። ዶክተሩ በአደይ ፍቅር ምክንያት ስራውን ማከናወን አልቻለም። ተቀምጦም ቆሞም አደይ ብቻ ነው የሚለው። የሚሄዱና የሚመጡ ሰዎችን አደይን አያችኋት በማለት ይጠይቃል። ብሬ የሊሊ ጉዳይ አሳሳቢ ሆኖበታል። ለብዙ ጊዜ አፈቅርሻለሁ ወድሻለሁ ብሎ በደንብ ሳይገልጽላት ራሷን በመሳቷ አሁን ላይ ከባድ ችግር ውስጥ ገብቷል።
በዛ ላይ የምትወዳቸውን ሰዎች አስትቶ የምጠላቸውን ሰዎች እንድትወድ ሆኖ ነው የተዘጋጀው። እናም ነገሩ ውስብስብ አድርጎታል። መታመማ በፊት ጥሏት የሄደው ከዚህ በፊት አባቴ የመረጠልኝን ሚስት ላገባ ወደ ውጭ ሀገር ሄጃለሁ ብሎ ያስቀመጠላትን ፖስታ ረስታ አዲስ ኤላ ኤላ ማለቷ ባቡሬን እንደገና እንደ እሳት እንዲነድም አድርገዋለች። 30 ጊዜ ኤላ ኤላ አትበይብኝ በማለት እየተበሳጨ ነው። በአደይ ጉዳይ እየተናደደ ነው። ዶክተሩ ጋር በጣም ስለሚቀራረቡ ዶክተሩ የሚያሳየው ሳይን ምንም ነገር ስላልገባው ብቻ ግን ግራ ገብቶት ይገኛል። ስልኩን ደጋግሞ ቢሞክርላትም እሷ ግን ልታነሳለት ስላልቻለች ይኔ እዛ ዶክተር ጋር ሆና ነው በማለት ጥርጣሬ አድሮበታል። ሊሊን ካሳበደቻት በኋላ ዶክተሩ ስለነቃ በፖሊስ እያስፈለጋት ነው። እሷም እንግዲህ በጎን ከወጣች በኋላ የተለያዩ ሰዎችን እየጎዳች ትገኛለች። ባቡሬ ለአደይ ስጋቱን ነግሯታል። እዚህ በኋላ እኔ ስጋት አድሮብኛል፣ አላቅም ምትመለስ አይመስለኝም በማለት ተስፋ የቆረጠም ይመስላል። አደይም ይዞ ባቡሬ ዶክተሩ እንደሚሻላት ነግሮኛል፣ ደግሞ አሁን ትንሽ እያስታወሰችን ስለሆነ ትንሽ ስጋት ባይገባት ጥሩ ነው፣ ተስፋ እናድርግ በማለት እያበረታታቸው ትገኛለች። ሊሊን ለባቡሬ ከሰጠችው በኋላ ዴቭ በተደጋጋሚ እየደወለልኝ ስለሆነ ወደሱ ደርሼ ልምጣ በማለት ዴቭ ጋም ሄዳን ነበር። ዴቭን ብቻውን እሷን እየጠበቀና ብዙ ነገሮችን እያሰበ ጠብቋትም ነበር። ታዲያ ከሄደች በኋላ ለምንድነው ስልክ የማታነሺ በማለትም ተጠየቀች። የዴቭ ሁኔታ ስላልገባት ብቻ ግን በሷ ጉዳይ እንደተጎዳም ሲነግራት ክፉኛ አዝናለታለች። ያለውንና የተሰማትን ነገር ፍርጥ አርጋ ነገረችው። ዴቭን እንደምትወደውና ነገሮቹ አልጋ ባልጋ ባይሆኑላትም ግን ደግሞ እሱን ማግባት ከሱ ጋር መኖር በጣም እንደሚያጓጓት ያለውን እውነት ግልጽ አርጋ ነግረዋለች። ዴቭም ሀሳቧን በግልጽ ስለነገረችው በጣም ደስ ብሎታል። እዚህ ጋር ቤተሰቦቼ ናና እያሉኝ እዚህ ጋር የተቀመጡት ላንቺ ብዬ ነው አንቺም ብዬ በማለት ዴቭን ስጋት አይግባህ፣ እናቴን ወደ ከተማ ካመጣዋት በኋላ እንደምንም አሳመኘ እሷ ከፈቀደችልኝ አገባሃለሁ ብለዋለች። አባቴ ድሮም አይፈቅድልኝም፣ ስለዚህ እናቴን ፍቃድ ካገኘው ሳላቅማማ አገባሃለሁ በማለት የኔ ውድ የኔ ፍቅር በጣም ወድሻለሁ በማለትም ግንባሯን ስሞ ደስታዋን ገለጸላት። አለም በፍቅር ጉዳይ አሁንም እየተናደደች ትገኛለች። ለምንድነው አሹንና ሮማንን ፊት የምትነሻቸው? ለምንድነው ጥሩ ሰው የማትሆኘው? በማለት እየለፈለፈች ትገኛለች። ፍቅርም እናቷ የምትላትን መስማት ካቆመች ሰንበትበት ስላለች ትርፉ ድካም ሆኖባታል። አሁን ወደ ክላስሽ ሂጂልኝ በማለት ታለምም እየገፋቻትም ነበር። ፍቅርም ከቤዛ ወንድም ጋር ተንኮል ስላሰበች አሳይመንት ከትምህርት ቤት አለብኝ በማለት ወደ ትምህርት ቤት ብቻዋንም እየሄደችም ነበር። ሊሊ ሳሎን ላይ ከተኛች በኋላ ያለውን ነገር ሙሉ በሙሉ ሳታስታውስ አልቀረችም። አንዳንድ ነገሮች በሌናዋ እየመጡ እያስታወሰችም ነበረ። ብትት ካለች በኋላም ባቡሬን ጠርተዋለች። ብዙ ጊዜ እንድጠራውና እንድዳብሰው የሚፈልገው ባቡሬ ታዲያ አሁን ላይ ስሙ ሲጠራ በጣም ደስ ብሎታል። ቢኪዬ ስትለው ልቡ ተረር ብሎ በጉጉት እያያትም ነበረ። ውድና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩ በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ ይሁንላችሁ።